ሲጀመር ያንተ ስራ ነው። ይሄንን ሁሉ ምን ነው የሚጠጣው? መኪናውን ገብተን እንዳልኝ በእናትህ አንተ እንዴ ምንድን ነው የሚጠጣው? ውሃ በነገራችን ላይ የሰው እንደዚህ ወከባ ምናምን አንደኛ እሱ እየተጨነቀ ነው፣ ሁለተኛ ነገር ያለበት ነገር ብዙ ሆኗል። ይሄ አብርሃም ለሩታ የማይጠቅም ለልጁ የማይጠቅም ለራሱ የማይጠቅም ለማንም የማይጠቅም ማለት ነው። የድሮ አብርሃም ሆኖ ሩታን ሳይወዳድ ቀርቶ እዛው ጤነኛ ሆኖ ቢኖር ለልጁ ይጠቅማል ብዬ ነው የማስበው፣ ለቤተሰቦቹ ለራሱ። ምክንያቱም አንድ ሰው የሆነ ነገር ደርሶበት ቢሞት ምንም የምንጠቀመው ነገር የለንም። ግን ይህን ኩላ እንዲሄድ የሚያሰውን ክፋት የሚያስተምረው በነገራችን ላይ ሰው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ አብርሃም እንደምታዩት እነሱ ሲጨቃጨቁ ፍርድ ፖሊስ ጣቢያ እንገባለን አንገባም ሲሉ ይኸው ፌንት እንትን ብለዋል ማለት ነው። እና በጣም ከባድ ነው። ብቻ እስኪ ቤተሰቦች እናንተ ማስተባበያ አስተያየታችሁን አስቀምጡ። በመጀመሪያ ደረጃ አንተ ተረጋጋ። ገባህ አይደለም? ናውረድ ፖሊስ ጣቢያ እንገባለን ብላችሁ ነው። ለምንድን ነው ወረዱ የምትላቸው? እነሱ ለምን ታስወርዳቸዋለህ? አሁን እየሰማኸኝ ነው አይደለም? ፖሊስ ጣቢያ ያለው እዚህ ጋር አጠገባችን ነው አይደለም? ልክ ነህ። መግባቱ አሁን ችግር ኖሮት አይደለም አይደለም። ዳኒ ቆይ አንዴ ተረጋጋ። አይደለም ለምን መሰለህ ዳኒ አንዴ እኔን ስማኝ። ጊዜን እየበላሁ እንደሆነ እኔ አውቃለሁ። እየነገርኩ ነው። ዳኒ አንዴ ረጋ በል። እሱ በጣም እየቸኮለብኝ ስለሆነ ነው። ሀሳቤን ለማግኘት ስትሞክር ማለት ነው። አሁን እኔ አሁን ይሄ ቤተሰብ ጭቅጭቅ ምናምን አሁን እንደዚህ አይነት ነገር ፖሊስ ጣቢያ ምናምን ለሰሚውም ለወሬውም ደስ አይልም። ሰረዳኸኝ አይደለም? አሁን እኮ ስማኝ፣ እኔ እሱን ነው ጣቢያ መግባት ካልፈለግ ልጁ ከኛ ለምን መግባት ፈልጋለሁ እንግባ። ስለዚህ ለምን አሰማኝ ነው ሌላ ነገር እንዲያወራ ያደረገኝ ኤፍሬም እያስረዳው ነው። ዳኒ እያለ ያለው አሁንም እኮ አልተረዳውም። ዳኒ በቃ ለወንድም ሲል የሆነ ነገር የተሰማው ነገር ስላለ እየተናገረ ነው አይደል ያለው። ስለዚህ አንዴ ተረጋግተህ ደግሞ ጊዜያችንን እየወሰዳችሁብን ነው። እየወሰዳችሁብን ነው። እዛ ጋር እኮ ሌላ ስራ ልትሰሩ አይደለም አምጥሉት። እየሰማኸኝ ነው? እሺ እኛ ብዙ ነገር ነው እዛ አንተ ያለው። ስለዚህ ጊዜያችን እየበላችሁ ነው። ፖሊስ ጣቢያ መጣን አይደል? እንግባ በቃ። አሁን ሌላ ምንድን ነው አሰመከኝ ቡዜ አይደለም ማለት አሁን ለምን አሁን መኪና ውስጥ እየመጣሁኝ ሳስበው ፖሊስ ጣቢያ ገብተን የሆነ እንደዚህ አይነት ነገር መፈጠሩ ልክ አይደለም። አይደለም ልክ አይደለም። ስንኛ ነው አይደለም። ምንም ብላውኝ አይደለም። ዳኒ እኔን ስማኝ። ለምን ቡዜ ልተረጂ አሁን እኛ እዚህ ጋር ወንድማማቾች ነን አይደል ነው። ዳኒም እንግዲህ ለኛ ለወንድማችን ሲል ነው እንደዚህ አይነት ነገር ውስጥ እየገባ ያለው። ሄርሜላም ብትሆን የሱን ጤንነት ፍለጋ ነው። ፖሊስ ጣቢያ ገብተን ግን አሁን እዛ ውስጥ እንደሰጣ ገባ ውስጥ መግባት ሌላ ነገር ውስጥ መግባት ደስ አይልም። ለሚሰማውም ሰው ወይ ለምናየውም ሰው ደስ አይልም። ስለዚህ አሁን ደግሞ አንተ እኛ ደግሞ እንሂዳ በቃ ደስ ማይል ከሆነ ሰማኝ ልክ ነው እንገባለን። አንተ ዴቫ ችግር የለውም። እነሱ እኮ መጀመሪያ አላሳመናቸውም። ገባህ አይደል? በጸባይ አለን ብዙ ነገር አለን። ምንም ነገር ሊረዱ አልቻሉም። ስለዚህ ህግ ሚለንን መስማት ፈልጋለሁ እኔ ራሴ። ስለዚህ አይግቡ ምናምን ህግ ጋር እንሂድ ምናምን የሚለውን አቋምን አይ አሁን ምን አለ መሰለሽ ቡዜ አሁን እኔ ተረጋጋ እያልኩ ነው። እሷ ትቀመጥ። አሁን ዝናብ ላይ እኮ ነው የቆምነው። አንዴ ለምን አትረጋጉም? ሩታ ትቀመጥ እዛው። በጣም ጊዜያችን ግን እያስቆባል ይዛችሁ ይበላ አስፈላጊ አይደለም። አሁን የበለጠ ሌላ ግጭት እየፈጠራችሁ ነው። ከኤፍሬምም ጋር ትታጣላችሁ። በነገራችን ላይ ዲብ የሚለው ቤተሰብ ነን፣ እንዴት ፖሊስ ጣቢያ ባልሆነ ነገር እንገኛለን? ወንድማማቾች ኤፍሬም ስላለ ነው። ከባድ ነው። ብቻ አያንጠው ነው አያድርስ ነው። እየሰማኸኝ ነው አይደለም?
እኔ በአንተ ምክንያት ከኤፍሬምም ከሩታም ጋር መጣላት አልፈልግም። ለምንድን ነው የማትረዱኝ እናንተ? ምንድነው አንተ ፍላጎት? የኔ ፍላጎት በንግግር እንስማማ ነው። አንስማማም እንዴ? ይቅርታ አድርግልኝ። እስካሁን አክብሬ አድምጫለሁ። እኛ እነሱ ከኛ ጋር የመግባባት ሀሳብ ጭራሽ የላቸውም ጭንቅላታቸው። ስለዚህ ንግባና ህግ ዳኘን። በቃ አግባባቸው እኮ ነው ዳኒ ያልከለው። ተግባባላችሁ ከኛ ጋር ያስማማናል ብለን እንተናል አይደል? እንዴ እዚህ ጋር ያንተ ሀሳብ መቀየር አብርሃምንም ግራ እያጋባው ነው። ስለዚህ እንግባ፣ ህግ ይዳኘናል እንጂ ሁሉ መጥቷል አይደል እንዴ? እስካሁን ብንግባባ በጣም መግባባት የምንችል ሰዎች ነበርን፣ ግን ደግሞ የምንግባባ ሰዎች አይደለም። ስለዚህ ህግ ቦታ መሄድ አለብን። ሲጀመር ሄርሜ አልገባችሁም። በመጀመሪያ ደረጃ ኤፍሬም አንዴ እነሱ ላናግራቸውና ትመለሳላችሁ። አንዴ እዛ የት ነው የምንሄደው? እዚህ ሁንልኝ። እዛ ጋር በቃ እንሂድ። ጊዜያችን እየፈጃችሁ ነው። በእግዚአብሔር ወይ እንሂድ። ኤፍሬም አንዴ እኔ ቡዜንም ዳኔንም ሄርሜላንም ላውራቸው። እሺ በለኝ አንዴ። እኔ ሩቴ አንዴ ችግር የለውም። አንዴ እኔ እነሱ ላስማማከት ነው። የተለየ አይደለም ሩታ፣ አልተረዳሽኝም። የተለየ አይደለም። ወደሚያስማማ ሀሳብ ላመጣቸው ነው። ስለዛ አንዴ በጣም ብዙ ችግር እየፈጠረ በቃ ችግር የለውም። እሺ ኤፍሬም ችግር የለውም። አንዴ ዘለው እና አብርሽ ይመጣል ሄርሜ ቡዜ ዳኒ ያልተረዳችሁኝ ነገር እነሱን ማሳመኑ የተሻለ ነው እንጂ አንዴ ስሙኝ በደንብ አድርጋችሁ። እነሱን ማሳመኑ የተሻለ ነው። ቡዜ ከልብሽ ሆነች ስሚ። አሁን ፖሊስ ጣቢያ ገብተን ይሁን ማለት ደስ ይላል። አንቺ ራስሽ ስታስቢ እንግዲህ ያው ዳኒም ቆም ብላ አስብ። እኛ ወንድማማቾች ነን አይደለም? ኤፍሬምም ወንድሜ ነው። እዚህ ፖሊስ ጣቢያ ገብተን ከሱ ጋር ሲጀመር ደግሞ እነሱ ምን የሚሉ ይመስላል? አሁን ፖሊስ ጣቢያ እናንተ ምን ትላላችሁ? ምን ልትይ ነው አንቺ? እኔ የምለው አለኝ። እስካሁን ድረስ እኮ እኔ ፖሊስ ጣቢያ አይሆንም ያልኩበት ምክንያት ልጁ ሲጠየቅ በቂ መልስ ስለማይመልስ እነሱ ያሉት ስለገባቸውና ይረዱኝ ነበረ። አልተረዱኝም ነው የምልህ። እስኪ አሁን ቀዝቀዝ እናድርገው። ገብቷል አይደለም? አሁን ቀዝቀዝ እናድርገው እኮ ቡዜ። አሁን በቃ እዚህ ጋር ደርሰን ደግሞ ሲጀምር አትጨቃጨቅ። የማይሆን ቦታ ላይ ነው የቆምነው። ልክ አይደለም። እዚች ጋር ገባ። ይሄ እድል እንዲያመልጠኝ አልፈልግም። ከዛ ባለፈ አሁን ደግሞ ይሄን ነገር አብርሃም ይዘውት ሄዱ ማለት ጭራሽ ላናገኘው እንችላለን። ያ ሁሉ ሻንጣ ያዙት ያለ ምክንያት አይደለም እንዴ? ከሀገር እንዲወጡ መፍቀድ የለብንም። ምን ሆናችኋል? ልክ ናችሁ እኮ። ስለ ወንድሜ እኮ ነው የምታወሩት። ልክ ናችሁ። ሄርሜላ ስሜትሽን ሳልረዳ ቀርቼ አይደለም፣ በደንብ ነው የምረዳሽ። ግን እኔ ፖሊስ ጣቢያ ገብቼ ከነሱ ጋር የሆነ ነገር ውስጥ ሲጀመር ደግሞ በቃ እየመጣሁ ነው ያሰብኩት። ፖሊስ ጣቢያ ነው ገብቼ ምንድን ነው የምለው ነገር ሳል እኮ መብትሄው አሁንም ድረስ ከሩታ ጋር ከኤፍሬም ጋር በጣም እየተጨቃጨቅን ነው ያለ ነው አይደለም? ሁለቱንም ተረጋግተን እናውራ። አብርሃም ብናውራው መልስ እየሰጠን አይደለም አይደል? ስለዛ ተረጋግተን ማስረዳት በቻልንበት መንገድ እናስረዳቸውና ዛሬ ከኛ ጋር ይዋል በሉ። እናንተ በጸባይ ነው ምላችሁ ይሄ እንጂ አሁን መካሰስ ወይ ደግሞ ፖሊስ ጣቢያ ምናምን መግባትን እኔ ጠልቼው አይደለም። ፖሊስ ጣቢያ ብንገባ ደስ ይለኛል። ግን የምንለው ነገር ግን ለኛ አሳማኝ አይደለም ነው ምላችሁ። መስሏል። እኔ እስከ ዛሬ ድረስ ያለን ነበር ስለነበረው። እሺ እኛ በቃ አምነናል። ችግር የለውም። እነሱን አግባባችን ችግር የለውም። በንግግሩ እንዲያምኑ አሁን እንግዲህ አብርሽ ባወራውም የሆነ በቂ መልስ ወይ ደግሞ አስደሳች መልስ እየመለሰልኝ አይደለም። ሩታ ኤፍሬምን ብትሆኑ ሩታም ኤፍሬምን ባልሽን እኔ ለአንቺ ምንም የምልሽ ነገር የለም። ባልሽን በደንብ ታውቂዋለሽ። ትናንትናም ታውቂዋለሽ፣ ዛሬም ታውቂዋለሽ። ትናንትና ምን አይነት ሰው ነበረ፣ ዛሬ ምን አይነት ሰው ነው ታውቂያለሽ። ከጮኝነት ጀምሮ በደንብ ነው የምታውቂው። ኤፍሬምን ተይው። ገብቶሻል አይደለም? ይህ ባልሽ ግን ለአንቺ እንግዲህ አልተቀየረም እያልሽን ነው። በደንብ ተረጅኝ ሩታ። ለአንቺ በቃ ባሌ ልክ ነው፣ ጤነኛ ነው። እኔ ትላንትና ማውቅ አብርሃም ይሄ ነው እያልሽን ነው። ለእኛ ደግሞ እንደ ቤተሰብ፣ እንደ ወንድም፣ እንደ እህት እኛ ደግሞ ልክ አይደለም እያለ ነው። ሰምተሻል አይደለም ሩታ? ብትረጅንና በጣም ደስ የሚለኝ ነገር ብትረጅኝ፣ ሀሳባችንን ብታገኝን በጣም ደስ ይለኛል። ግን እኔ አሁን ከአንቺ ጋር ወይ ለምን አልተረዳሽኝም ወይ ለምን ምናምን ብዬ መውቀስ አንቺን አልችልም። ተረዳሽኝ አይደለም? ግን እኔ ለዛሬ ኤፍሬምም ሆነ ሩታም ለዛሬ የምልሽ በቃ ከቡዜ ጋር ይዋል። ነገ ከፈለጋችሁ መሄድ ትችላላችሁ፣ መብታችሁ ነው። የትም ይዘሽው መሄድ ትችላለሽ፣ ባልሽ ነው። ከአንቺ መቼ ሰው አብርሽን ህጻን ልጅ አይደለም እኮ ወይ ልዑል አይደለም አንጠልጥዬ ይዤው የሚሄደው። አብርሃም ትልቅ ሰው ነው፣ በራሱ ማሰብ ማመዛዘን የሚችል ነው። አሁን ደግሞ አንድ ነገር ልንገርህ፣ መሀል ስላቋረጥኩ ይቅርታ። ደግሞ አንድ ነገር ልንገርህ፣ በመጀመሪያ ደረጃ ዛሬ እንሄዳለን፣ መሄድ ስላለብን እንሄዳለን። በሁለተኛ ደረጃ ደግሞ ማለት ብዙ ነገር እያላችሁ ነው። አብርሃም የሆነ ነገር ሆኗል፣ አብርሃም የሆነ ነገር ምናምን ነገር እያላችሁ ነው። ይኸው አብርሃም ይኸውና መጠየቅ የፈለግከው ነገር ጥያቄ ጠይቅ። እኛ ምንም ነገር ሳንለው ተናገር ሳንለው መልስ ይመልስልሃል ዴቭ። ከዛ አንተ እንደነሱ ሳንጫዋቸው መረዳት ያለብህ ነገር ተረድተህ በሰላም እንሂድ። እኔ ኤፍሬም እኮ አሁን ከአንተ ጋር ለማውራት ምን እንደከበደኝ ታውቃለህ? ምን አይንህን እንደካረደው ወይ ደግሞ ምን አይንህን እንደዘጋ በፍጹም ላውቅ አልቻልኩም። እኔ በመጀመሪያ ደረጃ ወንድምህ ትናንትና
እንዴ እስኪ በእናትህ ቢያንስ እንኳን እንደኔ ሆነ ለምን አታየውም? አብረሽ እንደዚህ ጸጥ ብሎ አንተን ይሰማሃል እንዴ? እንዴ እኮ እሺ ስለሰማኝ ታመመ ነው? ኖ አይደለም። ለምንድን ነው መረዳት ያቃተ? ለምንድን ነው መረዳት ያቃታችሁ? በእግዚአብሔር ጠይቀው ይመልስልህ። ከዛ አንዴ እውነታውን ማወቅ ከፈለክ እውነታውን እዚሁ እንወቀውና እንሂድኛ። ጊዜያችን እየተሻማችሁ እኔ ከሱ ጋር ምን ላውራ? ምን የፈለከው ነገር አውራ። ፈልገው ማውራት ትችላለህ ዴቭ። አንደኛ ነገር፣ ሁለተኛ ነገር ደግሞ በሀሳባችን ተስማማላችሁን? ይኸው እሺ፣ ፖሊስ ጣቢያ በር ድረስ መጣን። እንግባ፣ እንሂድ፣ እናውራ። ማውራት ያለብንን ነገር በሙሉ ህግ ፊት እናውራና ህግ ይዳኛል። በቃ ችግር የለውም። ምንድነው አሁን አንቺ ማለት እንደ ሚስት በራሱ አንቺ አሁን እኛ ከምሳሌ አሁን እኔ ፖሊስ ጣቢያ ብገባ የእውነት ስነግርሽ ከኤፍሬም ጋር እጣላለሁ። ምክንያቱም በእንደዚህ አይነት ጉዳይ ቤተሰቤን ማሰደብ ስለማልፈልግ ማለት ነው። ተረዳሽኝ አይደል? እኔ በዚህ በማይረባ ነገር ተነጋግረን ማመን በምንችልበት በዛ ላይ እኛ ወጣት ሆነን ተነጋግረን ማመን እየቻለን በትንሽዬ ነገር ፖሊስ ጣቢያ ገብቼ ሌላ ነገር ውስጥ የሆነ ማለት ቤተሰቤን ስም የሚያሰድብ ነገር ሳደር እኔ ከኤፍሬም ጋር ሌላ ውስጥ ያስገባኛል ማለት ነው። ገባሽ? ይህንን ደግሞ አንቺም የምትፈልጊ አይመስለኝም። አብረሽን እኔ በዚህ ሰዓት ምን ማለት እችላለሁ? ደግሞ አሁን ሁሉንም ነገር ውሳኔው ለአብርሃም ትችላለሁ። አብርሃም አንሄድም ካለ አንሄድም። ምንድነው ውሳኔ? አብርሃም አንሄድም ካለ አብርሃም ምንድነው አንሄድም የሚለኝ? እንሂድ አልከው ይገባል፣ ይሄዳል። አሁን አንሄድም ካለ አንሄድም፣ እንሄዳለን ካለ እንሄዳለን። ያው ውሳኔውን ለሱ ትችዋለሁ። ነው ጠይቀው ለራሱ ውሳኔውን ለአብርሃም ትችዋለሁ። አንተ ከቡዜና ከዳኒ ጋር ቀጠሮ አልያዝክም? እዛም ነበር። እነሱ ግን ቀድሞ ፕሮግራም አስይዘዋል። እዛ ከፍለዋል፣ የሩም ከፍለዋል፣ የመዝናኛ ከፍለዋል፣ ብዙ ነገር ከፍለዋል። እና ደግሞ ለአንድ ወር ነው ቆይታ የምንመጣው። ለአንድ ወር ወይ ለ15 ቀን ነው ቆይታ። እሺ አንተ ቆይ፣ እኛ የዚህን ያህል እህት ወንድሞች ስንጨነቅ፣ ቤተሰብ የዚህን ያህል ሲጨነቅ፣ ምንም ካልሆንክ ደህና ከሆንክ ለምንድን ነው ስለ አንተ እንደዚህ የምንሟገተው እንዴ? ስለ አንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው ከሩታ ጋር ከኤፍሬም ጋር ለምን እንጣላለን እንዴ? እናንተ እኮ ናችሁ የምትጣሉት። እኮ ደህናማ አይደለም አብርሃም። እኔ ደህና ነኝ። በቃ ከዛ ስንመለስ ከ15 ቀን በኋላ ስንመለስ ስንት ቀን ነው የምንቆየው? 15 ቀን አንድ ወርም እንቆይ አሪፍ ነው። ግን እነሱ እንደዚህ የሚጨንቃቸው ከሆነ 15 ቀን ሲጀመር እኔ እንኳን 15 ቀን በዚህ ሰዓት አብርሃምን ለአንድ ቀን ለሁለት ቀን ራሱ ከአይኔ ሲሸሽ ደስ አይለኝም። ሲጀመር አንተም ብዙ ከኛ ጋር ምን ትችላላችሁ ከፈለጋችሁ። ይህን እንደማናደርግ ታውቃለህ። ገብቶሃል አይደለም? እኔ ኃላፊነት ያለብኝ ሰው ነኝ። ስንት ነገሬን ትቼ ነው አይደለም እንዴ በእናንተ ምክንያት ይህንን ሁሉ ጊዜ የምመላለሰው። ተረዳኛ? ስለተረዳው እኮ ነው። ይሄ ልጅ ትክክለኛ ጤነኛ ነው። ስለዚህ መዝናናት ፈለገ፣ ከሚስቱ ጋር ጊዜ ማሳለፍ ፈለገ። ለምንድን ነው በነገራችን ላይ ቤተሰብ ማለት ነው። እኔ ምን እንደምላችሁ አላውቅም ማለት ነው። ምን ልበላችሁ? የምሬን ነው የምላችሁ። እና ከባድ ነው። አብርሃም ያለበትም ከባድ ነው። ይሄ ነው ለመወሰን ይከብዳል ትንሽ። ማለት አብርሃም ያለበትም ይከብዳል። 15 ቀን ወር ማለት በጣም ከባድ ነው። አስባችሁታል? ብቻ ምን ልበላችሁ እኔ አላቅም። ምን ላይ እንትን አሁን ደግሞ እንደዚህ ከሆነ ፌንት ነቅሎ እንትን ሲል አሁን የሆነ ነገር ቢሆን እዚህ ጋር ማነው ወንድሙ ኤፍሬም ጸጸቱን አይችለውም፣ ሩታም ጸጸቱን አይችለውም። ይሄ አብርሃም ለራሱም ለማንም ለጓደኛም ለራሱ አይጠቅምም። እንኳን ለሩታ ለሚስቱ፣ ለልጁ፣ ለአባቱ፣ ለቤተሰቦቹ አይጠቅምም። የድሮ አብርሃም መልሽና ሩታ በራሱ ፍቃድ ሲመጣ ነው። ኢቨን እንዲሁ ባይፈልግሽ ራሱ አብርሃም የሆነ ነገር ሆኖ ከምትጸጸጪ ራሱ ፈልጎ ባይፈልግሽ ጤነኛ ቢሆን ለልጅሽ ይጠቅምሻል። ልጅሽ ነገ ጧፍ ይጠይቅሻል። ግን ይሄን ኩላ ነገር እንድትገባ መጥፎ መንገድ ውስጥ እንድትገባ ያደረገቻት ሄርሜላ ናት። ሰውን በነገራችን ላይ እንደነገርኳቸው ሰው ክፉ ደግ የነበረው ሰው በጣም ለሰው ሩህሩህ ለሰው አዛኝ የሆነ ሰው ክፉ የመጨረሻ ክፉ የክፋትን ጥግ የሚያስተምራቸው ሰው ነው። በነገራችን ላይ ያያችሁ አይደል? እንግዲህ ሩታ ድሮ ምን ነበረች አሁን ምንድን ናት እያልኩ ነው። እና ግን ውዱ ቤተሰቦቼ ኤፍሬም የሚያለው ትልቅ ወንድማቸው በእርግጥ ወንድማማች ሲካሰስ የከሌ ልጆች እና የከሌ ልጆች እንደዚህ እኮ ነው። ይሄም አለ በቃ እንደ ትልቅ በጣም የሚያስተውል ልጅ ነው። ፖሊስ ጣቢያ መግባታቸው
የምታሸንፈው ሩታ ናት ብያችኋለሁ። ተዋውለው ሊሆን ይችላል እንደ አዲስ ባልና ሚስት ነን ብለው ሄደው ተፈራርመው ሊሆን ይችላል። አታውቁም። ልጅ ያላቸው ልጅ ወልደዋል ተፋተዋል ቢሉ ተመልሼ ታረቅኩ ካለ የሚያሸንፉት እነ ሩታ ናቸው። ያው እንደነገርኳችሁ እና ግን ለአብርሃም እግዚአብሔር አምላክ ይድረስለት እና ሰላም ሆኖ ለልጁ ራሱ ቆሞ እንትን ቢል የሰው ልጅ ጥላታችሁ ቢሆን ራሱ በነገራችን ላይ የእሱን ሞት አትመኙ። የምሬን ነው።